ኢትዮጵያዊት ነሽ ክብርንም ልበሺ በአዲስ ምስጋና ይሞላ ልብሽ የተወደደ ነው በእግዚአብሔር ሕዝብሽ የተወደደ ነው በእግዚአብሔር ሕዝብሽ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአብርሃም የይስሐቅ የያዕቆብ አምላክ የሙሴ የአሮን የኢያሱ ፈጣሪያችን አምላካችን ክብርና ምስጋና ለሆነ ውዳሴ ይሁን። እመቤታችን ቅድስተ ቅዱሳን ንጽሕተ ንጹሐን ቤዛዊተ ዓለም የኖህ መርከብ የቀስተ ደመና የሰላም እናት የፍቅር እናት የቃል ኪዳኗ እመቤታችን አማላጃችን ሳይፈልጉሽ የምትፈልጊ የኤልሻዳይ እናት የአዶናይ እናት ቤዛዊተ ዓለም ሰላም ላንቺ ይሁን። መልአኩ ቅዱስ ሚካኤል ቅዱስ ገብርኤል ቅዱስ ሩፋኤል ቅዱስ ራጉኤል ቅዱስ ፋኑኤል ቅዱስ አፈኒን ቅዱስ ሳሙኤል ሰባቱ ሊቃነ መላእክት ዓለምን የቀደሰ ቅዱስ ዑራኤል እግዚአብሔር ያከበራችሁና የወደዳችሁ ሰባቱ ሊቃነ መላእክት ሰላም ለእናንተ ይሁን። ቅዱሳን አባቶች ሐዋርያት ነቢያት ጻድቁ አባቴ አቡነ ተክለ ሃይማኖት አቡነ አረጋዊ አቡነ ጻድቁ አቡነ መንፈስ ቅዱስ አባ ሳሙኤል አቡነ ሀብተ ማርያም አባ ሳሙኤል ቅዱሳን አባቶቼ ክብር ለሚገባቸው ክብር ስጡ ላለ ሁሉ ክብር ለእናንተ ይሁን። እግዚአብሔር አምላክ ስሙ የተመሰገነ ይሁን። ይህችን ቀን ባርኮና ቀድሶ ፈቅዶና ወዶ ስሙን እንድጠራ የፈቀደልኝ እግዚአብሔር ይህችን ቀን ለሰጠኝ በጤናና በሰላም ላቆመኝ አምላክ ምስጋና ለእግዚአብሔር ይሁን። ይህች ቀን ታላቅ ቀን ናት። እግዚአብሔር ፈቃድ ሆኖ በጾምና በጸሎት እንደ አቅሜ ጸልይና ጾም ያዥ በተባልኩት ትእዛዝ ዛሬ በቀኑ አስሮ ማርያም 21 ሰዓቱም 3 ሰዓት 20 በኢትዮጵያ አቆጣጠር ይሆናል። በአዲስ አበባ ውስጥ ነው የሚገኘው። ይህን መልዕክት ማስተላለፈው አዲስ አበባ ውስጥ ሆኜ ነው። ጾም ተይዞበት ጸሎት ተይዞበት እመቤታችን አዛኝ ይህን መልዕክት ለኢትዮጵያ ሕዝብና መንግስት የሚተላለፍ መልዕክት ነው። እስከዛሬ ድረስ መልዕክት ሳስተላልፍም ቆይቻለሁ። እመቤታችን ወላዲተ አምላክ ስትገለጽልኝ 3ኛ ዓመቴን ይዣለሁ። የዛሬ 3 ዓመት 2007 ላይ አስትሬ ማርያም የዋለችው ሐሙስ ቀን ነበረ። በዚህ እንግሊዝ ሀገር በነበርኩበት ሰዓት ማርያም ዘርአጽዮን ቤተክርስቲያን ሂጂና እዛ ቅዳሴ ያስቀድሽ ብላኝ ነበረ። ሐሙስ ቀን ስለነበረ እዛ ታቦት አልወጣም። ታቦት የወጣው በ23 የጊዮርጊስ ዕለት ቅዳሜ ነበር። ሐሙስ ዕለት እንዳለችኝ ትእዛዜን ፈጽሜ 2007 ማለት ነው። እንደገና ደግሞ በሐሙስ ዕለት በ23 የጊዮርጊስ ዕለት ቅዳሜ በህይወቴ ያላደረኩትን ነገር ታቦት እንድከተል እመቤታችን ያዘዘችኝ ቀን ነበረ። ዛሬ 3 ዓመት ማለት ነው። ያንን ታቦት ልጆቼን ይዤ አይደለም የዞርኩት። ቀጥታ መልእክቱ ለኔ ነበር የተሰጠኝ። ብቻሽን መዘምራን መሀል ቦታ ከፍትልሻለሁ፣ ያን ቦታ አንቺ እያየሽኝ ብላ ባለችኝ መሰረት እያየኋት ይሄ ቤተክርስቲያን የመጀመሪያ የኢትዮጵያ ኦርቶዶክስ ቤተክርስቲያን በእንግሊዝ ሀገር የሚገኝ በካሪቢያኖች አባቶች አገልግሎት የሚካሄድበት ቤተክርስቲያን ነው እና በዛች ቤተክርስቲያን ውስጥ ነው ታቦቱ ቅዳሜ ቀን የዞረበት እና በዛ ሰዓት ላይ ዞር ተብዬ ታቦቱን ተከትያለሁ። ያ በህይወቴ ለመጀመሪያ ጊዜ ታቦት ስዞር ማለት ነው። እኔም ከታቦቱ በላይ እሷን እያየኋት እንደዞርኩኝ ነው። አንዴ ከዞርሽ በኋላ ይበቃሻል ተብዬ ያንን ጨርሼ እንደጨረስኩኝ ለአባቶቹ ሁሉ እንደተናገርኩኝ እሱ ከታቦቱ በላይ እንዳየኋት፣ ሌሎች ደግሞ 2 ከኔ ሌላ ቤተክርስቲያን ውስጥ ኃይለኛ ብርሃን አይተው እንደነበሩ እንደመሰከሩ አውቃለሁ። ይሄም ከነገርኳቸው አባት መሃል መላከ ጽዮን ተስፋ ሚካኤል አንቺ የመጀመሪያ ልጅ ነው የሁለተኛ 3ኛ ምልክት ስትናገሪ ነው ብለው የተናገሩ ነው። ይሄ 2007 የአስትሮ ማርያም ዕለት በእንግሊዝ ሀገር ማርያም ዘርአጽዮን ቤተክርስቲያን የታየ ተአምር ነው ማለት ነው። እኔ ግን ራሷን ወላዲተ አምላክን ከታቦቱ በላይ እንዳየኋት
ከዛም በፊትም ማየት ነበረ ግን ለታቦት ላይ የመጀመሪያ በህይወቴ ስዞርም ስትታይ የሚያየኋት ማለት ነው። ከዛ ጊዜም ጀምሮ መልእክቴን እያስተላለፍኩ እስካሁን ደስ አለሁ። ያለሁትም በኢትዮጵያ ውስጥ ነው የምኖረው። በታዘዘልኝ መሰረት ነው የገባሁት። ጥር ታህሳስ 29 31 ጥር 1 ድረስ ወደ ቤተ ክህነት ቅድስተ ማርያም ተልኬ ለ3 ቀን መጥቼ ነበረ 2007 ላይ ያን ትራዝ እንደጨረስኩኝ ቀብሼ ወደ ኢትዮጵያ ወደ እንግሊዝ ሀገር ተመልሼ ሄጄ 2007 መጨረሻ ላይ ተመልሻለሁ። ሐምሌ 21 ከእንግሊዝ ሀገር ተነስቼ ሐምሌ 22 ጠቅላላ ጠቅልዬ ወደ ኢትዮጵያ የገባሁበት ጊዜ ነው ማለት ነው። ከዛ ጊዜ ጀምሮ ኢትዮጵያ ውስጥ ነው የምኖረው። መልእክቴን እስከዳይደስ ማስተላልፈው በኢትዮጵያ ውስጥ ሆኜ ነው። ዛሬ ይሄንን ጸጋ እግዚአብሔር ምናልባት ህዝብ የሚጠብቀው መንግስትም የሚጠብቀው ከተላላቅ አባቶች ምናልባት ብዙ ጸጋ አላቸው ከገዳማት ከዋሻ ከወጡ አባቶች ነው የሚጠበቀው። ግን ይሄንን እዚሁ አዲስ አበባ ላይ ሆኜ ይሄንን ጸጋም ተረከብኩትም ሳይገባኝ እግዚአብሔር አምላክ ለፈቀደና ለወደደን አምላክ ምስጋና ይድረሰው። እኔንም በዚህ ጸጋ ያለበሰኝን አምላክ ይሄንን በቤቴ ብርሃን የገባ አምላክ በህይወቴ በትዳሬ በልጆቼ ለሌላ ምሳሌና አርአያ እንድሆን ያደረገኝ አምላክ ምስጋና ይድረሰው። ህይወቴ ፍጻሜ ድረስ ደግሞ አምላኬን እያገለግል በሱ አይን የታየውን እንጀራና ህይወት እሱ የፈቀደውና የወደደውን እኔ በፈቀድኩትና ባሰብኩት ሳይሆን እሱ ለኔ ያሰበውና የፈቀደውን መንገድ እየመራኝ ወላዲተ አምላክ አማላጅቴን ከፊት እያስቀደምኩኝ እንድጓዝ ይርዳኝ። ዛሬ ማስተላልፈው መልእክት ትንሽ የሚገርም መልእክት ነው። ማለት ጾም ጸሎት የተያዘበት ነው። ቢያንስ ወር ከሳምንት ይሆነኛል ጸሎት ያዥና ጾም ያዥበት ጾምና ጸሎት ያዥበት ብላ ካለች እግዚአብሔር የተመሰገነ ይሁን። ደጋግሜም በሱባኤ በጸሎቴ የጠየቅኩትና መልስ ያገኘሁበት ነገር ነው። 3ኛ ዓመቴን አስቆጥሬያለሁ። እስካሁን ድረስ እመቤታችን ወላዲተ አምላክ በመጀመሪያ እንደተገለጸችልኝ አሁንም በዛ መልኩ ነው የምትገለጽልኝ። እግዚአብሔር ሲፈቅድ ደግሞ እመቤታችንን እንዴት በምን መልኩ ለህዝብ እንደሚገልጻት መቼ ቃላቶች አጥረጃ አይገባኝም። የሷን ውበት፣ የሷን ቁመና፣ የሷን ድንቅ እናትነት ለመናገር እግዚአብሔር እድሉን ሲፈቅድልኝና ሰዓቱ ሲሰጠኝ ለመላው ለዓለም ህዝብ እንዴት አድርጌ እንደሚገልጻት ብቻ እግዚአብሔር ይወቀው። መላእክቶችን እንደሚረዱኝ አምናለሁ። ቅዱሳን አባቶችን በጸሎት እንደሚደግፉኝ አምናለሁና እግዚአብሔር የተመሰገነ ይሁን። የሷን ድንቅነት በታሪክ ይወራል። እኔ ያንን ታሪክ ብዙ የማውቀው ነገር የለም። እመቤታችን ምንድን ያለችኝ እህተ ማርያም ኢትዮጵያ የኔ አስራት ሀገር ናት ብላ ነው ያለችኝ። እኔ ይሄንን አባቶች አልናገሩኝም፣ ያነበብኩትን መጽሐፍ የለም። የተነገረኝ ከወላዲተ አምላክ ነው። ኢትዮጵያ የኔ አስራት ሀገር ናት እንኪ ተብዬ ሳይሆን ጠይቄን የተሰጠኝ ነው ያለችኝ። ጠይቄን የተሰጠኝ ነው። ድንቅ ነው። ስለ ጸሎት እንዴት መጸለይ እንዳለብኝ ወደ ልጇ የጸሎትንም አጸላላይ በጣም ከምወደው አንዱ ነው ያስተማረችኝ። ሰማይ አፏን ከፍታ እግዚአብሔር ቅዱስ ነው ቅዱስ ነው ቅዱስ ነው ትበል፣ ፀሐይም ኮከቡን ጨረቃ እግዚአብሔር የብርሃን አምላክ ነው ይበል፣ ሳር ቅጠሉ ድንጋይ አለቱ እግዚአብሔር ድንቅ አምላክ ነው ይበል፣ ምድር አፏን ከፍታ እግዚአብሔር የቸር አምላክ ነው ትበል፣ እኛ የሰው ልጆች በምን እናመስግን ብለሽ ጸልይ ተብዬ ከወላዲተ አምላክ ከአዛኝቷ ከሰማይ ከምድር ንግስት ከሆነችው ከርህሪቷ ከአዛኝቷ ከቃል ኪዳን እመቤት ይሄንን መልእክት ይሄንን የጸሎት ስርዓት ልጇን እንዴት ማመስገን እንዳለብኝ ስርዓቱን ያስተማረችኝ ምን ተብሎ መጸለይ እንዳለበትም ቀን በቀን ስትረዳኝ እንደነበረ ከ2007 ጀምሮ ማለት ነው። ይሄው እግዚአብሔር ስም የተመሰገነ ይሁን። አሁንም ለዚህ መልእክቴ ለብዙዎች ከአይምሮ በላይ ሊሆን ይችላል፣ መሳለቂያም ማሾፊያም ይሆናል። ግን ትእዛዝ ነው። የእግዚአብሔርን ትእዛዝ አልፈጽምም ማለት አይቻልም። ግዴታ ነው። እንኳን የጌታችን የመድኃኒታችን ኢየሱስ ክርስቶስ ትእዛዝ አይደለም ያን የተራ ሰው መልእክት እንኳን ያስተላልፋል አምሰል እና እኔ ለዚህ እግዚአብሔር ለኢትዮጵያ ሕዝብና መንግስት መልእክት እንዳስተላልፍ የፈቀደልኝ የልዑል እግዚአብሔር ስም የተመሰገነ ይሁን። አሁንም እስከ መጨረሻ ህይወት ፍጻሜ ድረስ እግዚአብሔር ያሳለፍኩትን የህይወት ዘመን በሙሉ አጥቦልኛል በንስሐ
ገናም በክርስትና ህይወቴ ገና ይቀረኛል እያስባለሁ። እማሆይ ብለው ይሉኛል። እኔ ለማይሆነት ገና አልበቃሁም። እማሆይ ትልቅ ማዕረግ ነው፣ ግን ለዛ አልበቃሁም። ምንኩስና ትልቅ ጸጋ ነው ከእግዚአብሔር። በምንኩስና የሚያሾፉ በምንኩስና የሚቀልዱ ብዙ አሉ። እግዚአብሔር ሳይፈቅድ በራስ ፍላጎት ተነስቶ መነኩሳለሁ ማለት ሁሉ እንደማይቻል ይህንን ከወላዲተ አምላክ ነው መልእክት የሰማሁት። እናታችን ድንቅ ናት ወላዲተ አምላክ። መልእክቴም በእስር ቤት በነበርኩበት ሰዓት የረቀቀ መልእክቷን ሰማያዊ ቀሚሷን መጎናጸፊያዋን ለብሳ መልእክቶቿን ሁሉ ግድግዳ ላይ የጻፈችልኝ ነው የነበርኩት። በቃሊቲ እስር ቤት ካልሳ በነበርኩበት ሰዓት በሚደንቅ ሁኔታ ነበር ማያት። አሁንም በሚደንቅ ሁኔታ ነው ማያት። ለዚህ በረከት ደግሞ ይሄንን በረት እንዲሰራም ትእዛዝ የሚሰጠችኝ ራሷ ወላዲተ አምላክ ነው። በረት መሰራት አለበት። የምን የገና ዛፍ ነው ልጄ በዛፍ ስር አልተወለደም፣ በረቱን ስሪ ብላ ትእዛዝ ሰጣኝ። በቀርከሃ ተሰርቶ የእሷን መታሰቢያ እንዲሆን ይቺን ወደፊት ጉልላት መስቀለ ክርስቶስ ቤተክርስቲያን ሰፈር እንደምትቆም ጠቅላላ ይሄ መኖሪያ ቤቶች በአጠቃላይ እዚህ አካባቢ ያሉት ሁሉ እንደሚነሱና የመስቀለ ክርስቶስ ቤተክርስቲያን እንደሚሰራ ድንቅ ነገሯን እንደምታደርግ ቃል ስለገባችልኝ በዚሁ መሰረት እቺውን ሀገር እዚች ቁጭ ብያለሁ። ብዙ ፈተና ነው የሚያጋጥመኝ፣ ብዙ ነገር ነው የሚደርስብኝ። እግዚአብሔር የተመሰገነ ይሁን። ክርስትናን ህይወት አላቅም እንደዚህ አይነት ፈተና እንዳለው አሁን እየተረዳው ስመጣ እየተነከርኩ እየበረታሁ ለሌላ አሪያ ለመሆን ነው መሞክር ያለሁት። አሁን ወደ መልእክቴ ልግባ። ትልቁ ነገር ማለት ነው ጸጋዬን መልእክቴን ለማዳመጥ ወይ መልእክቴን ለመተርጎም ልባችሁ መሰበር አለበት። ልባችሁን ለእግዚአብሔር ካልሰጣችሁ በጭራሽ ሊገባችሁ አይችልም መልእክት። ልባችንም አእምሯችንንም እግዚአብሔር አምላክ ይክፈትልን። እኛ እንዳሰብነው ሳይሆን እኛ እንደፈለግነው ሳይሆን እግዚአብሔር አምላክ እንደፈቀደና እንደወደደ ያሰማን በየውስጣችን በየአእምሯችን ገብቶ ዛሬ ስንት ምሁራኖች ስንት ሊቃውንቶች እየተባላችሁ ልትጠሩም አላችሁ እና መልእክቱን ከኢትዮጵያ ታሪክ ጋር ማካሄድና ማዛመድ ዝም ብሎ አይቻልም። ቤታችን ምንድን ያለችው ኢትዮጵያ ብዙ ንብረቷ ተዘርፋለች፣ ከዚች ወጣች። ታሪኮቿ ንዋያተ ቅዱሳኖቿ ጽላቶቿ ሁሉ ተዘርፈውብኛል ነው የምትለው። የሚያሳዝነው በአንድ ተራ ሰው ነው የመጣችባችሁ። ምናልባት ህዝብ የሚጠብቀው ይሄንን መልእክት ከጳጳሳት ከገዳም ከወጡ ከዋሻ ከወጡ አባቶች ይሆናል። እንግዲህ አዝናለሁ በዛ መልእክቱ ስላልመጣላችሁ። የመጣላችሁ በአንድ ተራ ስንጥር በማትሞላ ሰው ነው። እንኳን ለኢትዮጵያ ህዝብና መንግስት ገና ለዓለም መንግስታት ሁሉ መልእክት እንደምሰጥ ማለት ነው። ይሄንንም ማንም እኔ ተማሪያንም በቤታችን ቃል ለገባችልኝ ፈተና አይኖርም ማለት አይደለም፣ ይኖራል። ጽናቱን ይስጠኝ እስከ መጨረሻው። እኔ ህዝብም እንዲከተለኝ አልፈልግም። እኔ የምከተለው ወደ ልጇ የምታቀርብልኝን ወደ አማላጅቷን ወላዲተ አምላክ ህዝብ መከተል ያለበትን ማወቅ ያለበት እመቤታችን ወደ ልጇ የምታቀርበንን ወደ አማኑኤል የምታቀርበንን እሳተ መለኮትን የተሸከመች ቤዛዊተ ዓለም እሷን ይዞ የሚያፈር ስለሌለ መከተል ያለበት ህዝብ እሷን እንደሆነ ነው የማውቀው። ሰውን ተስፋ ማድረግ ከንቱ ነውና መልእክቴን ግን በጸሎት በሱባኤ ልትጠይቁ ነው የሚገባው። ማናትና እሷ ምን ስለሆነች ነውና ብላችሁ የምትሉ በሰዓቱ በጊዜ ሁሉም ይገባችኋል። ይሄን መልእክት ግን ጭንቅላታችሁን ከፈት አድርጋችሁ ምሁራንን የምትሉ ባለስልጣንን የምትሉ የሀገር መሪነን የምትሉ ስልጣንና አገዛዝ እኛ ነን ብላችሁ የምትሉ ሁሉ ከዚህ በፊትም ከሰጠሁት መልእክቶች ጋር እያያይዛችሁ ማጣመም ሳይሆን እግዚአብሔር በሰጣችሁ አእምሮ አንተ ግለጽልን፣ አንተ የዚችን ሰው ተራ መልእክት ብላችሁ የምታስቡ አንተ በሚገባን መንገድ አስረዳላችሁ ነው። እንግዲህ እኔ ስንት ጊዜ ይሆነኛል 3 ዓመት አስቆጠርኩኝ። ብዙዎቻችሁ በአንዳንድ ድረገጽ ላይ ኢትዮጵያ ውስጥ ልትሆን አትችልም። በትክክል ኢትዮጵያ ውስጥ ነኝ ያለሁት። አዲስ አበባ ላይ ነው የምኖር ያለሁት። አዲስ አበባ ላይ ምንም የምፈራው ነገር የለም። የሚመካ በእግዚአብሔር ይመካ ይላል። በሰው የሚመካ የተረገመ ነው። እኔ ወላዲተ አምላክን ይዤ የትም አልወጣም። ሰዓትና ጊዜ በዚህ ቀን ውጪ ስባል ከአምላክ ትእዛዝ ሲመጣ ወላዲተ አምላክ ስትነግረኝ እወጣለሁ። እውነት ነው።
በራሴ በስሜታዊ የምራመድ አይደለሁም። በእርግጥ ሰው ነኝ፣ አንዳንዴ እናደዳለሁ ሰዎች ለሚያደርጉት ነገርና እግዚአብሔር አምላክ አረጋጋኝ ብዬ ነው ወደ ሰፊ ማርገኝ ብዬ ምለምነዋለሁ። አሳፍሮኝም አያውቅም። አሁን ሁሉ ነገር እንተውና ከዚህ በፊትም ስላስረዳው ስለ ጸጋዬም በትንሹም ስላስረዳኋችሁ ይሄ ጸጋ ማንሽና አንቺ ትለብሺዋለሽ ለምትሉት እንግዲህ ትንሽ አእምሯችሁን አሰቡት። ወደ መጽሐፍ ቅዱስ ቃል ግቡና እግዚአብሔር ከዚህ በፊት የባረካቸውን ወይም ደግሞ የፈቀዳና የወደዳቸውን እንዴት አድርጎ እንደጠራቸው። አብርሃም ጣዖት አምላኪ ነበር፣ እግዚአብሔር መረጠ። ፈርዖንን ሙሴን እንደዛ ሲያሳድግ ኖሮ እግዚአብሔር ከፈርዖን ሙሴን ነቅሎ አውጥቶ የእስራኤልን ሕዝብ ከግብጽ ባርነት አውጣ ብሎ አዘዘው። መቅደላዊት ማርያምን፣ ሌሎች ስንት ተአምር እግዚአብሔር የወደዳቸውን አድርጓል። ትምህርት የሆኑ ዘንድ ዳዊትንም እግዚአብሔር ከዛ ታላቅ ሕይወት ውስጥ አውጥቶ ታላቅ ነው የሚባለው። ለብዙዎቻችሁ ድህነት ባዶነት ይመስላችኋል። ድህነት ትልቅ ነገር ነው፣ ስጦታ ነው ላወቀበት። ድሃ ማለት አለኝ አንድ ሰው መርሳው ተማሪያም፣ ድሃ ማለት እኮ የቆሸሸ ልብስ የለበሰ አይደለም። ድሃ ማለት የእግዚአብሔርን ቃል የማይፈጽም ድሃ ነው አለ። እኔ ማምኜበታለሁ። ስለዚህ የኔን የህይወት አመጣጥ አንቀውም። ትምህርት ሆኖኝ እዚህ ድረስ ደርሻለሁ። ዛሬ ይሄንን መልእክት ለኢትዮጵያ ሕዝብና መንግስት አስተላልፍ በደስታ ነው። ወሰን የሌለው ደስታ ነው ያለው። ግን ሕዝብም መንግስትም ተግባራዊ ሊያደርገው ግድ ይላል። ይቺ ባናትና የሚለውን አነጋገራችሁ አትችሉም። እኔ የሚጠብቀኝ ሊቀ መላእክት ቅዱስ ሚካኤል ነው። እግዚአብሔር ያቆምልኝ መልአክ ቅዱሳን አባት የሆኑት ደግሞ የማይለዩኝ አቡነ ተክለ ሃይማኖት፣ አባ ሳሙኤል መቼም የማይለዩኝ አባት ናቸው። ሌሎቹም ቅዱሳን አባቶች ሁሌም በጸሎቴ እመቤቴ እንዳስተማረችኝ ምን ተብሎ እንደሚጸለይ እንዴት ተብሎ እንደሚጸለይ ምን ብዬ መጠየቅ እንዳለብኝ አምላኬ ያስተማረችኝ በዛው መሰረት እስካሁን ድረስ እዚህ ጸንቻለሁ፣ እዚህ ቆይቻለሁ። እስከ ህይወቴ ፍጻሜ ድረስ ያቅናኝ። በኢትዮጵያ ባንዲራ ላይ የነበረውን የ666 ኮከብ ቀድጄ ከዚህ በፊት አቃጥዬ ስለሱ ብዙ ነገር ተነጋግራችሁበታል፣ ብዙ ነገር ተወያይታችሁበታል። ይህ ምልክት እኔ የተነገረኝ ከእስራኤል አምላክ የ666 ምልክት ነው። ቅድም እንደተናገርኳችሁ እመቤታችን ኢትዮጵያ የኔ አስራት ሀገር እንጂ የአውሬው ሀገር አይደለችም። ይሄ ምልክት አለ ማለት ኢትዮጵያ የ666 አባል ናት ተብሎ በተነገረኝ መሰረት ነው ይሄንን ዛሬ መልእክት ላቀርብ የተፈቀደልኝ። መቼም የአውሬ ሀገር አትሆንም ኢትዮጵያ ተዋህዶ ሃይማኖት ከጥንት ከጠዋት የመጣች መሰረት ያላት የምትኖር ያለች እና የምትኖር ለዘላለም እንኳን የኢትዮጵያ ሕዝብና መንግስት የዓለም መንግስታትንና ሕዝብን መመሪያ የምትሰጥ ሃይማኖት ናት። አንዷም እኔ በዚህ ቦታ ላይ ቆሜ ይህንን መልእክት እንዳስተላለፍ የረዳችን ራሷ ቤዛዊተ ዓለም እሳተ መለኮትን የተሸከመች ቅድስተ ቅዱሳን ናት። አሁንም አባቶች በተለያየ መልክ በተለያየ ቤተክርስቲያን ውስጥ ስለኔ በተለያየ ነገር የምትናገሩ አላችሁ። ትልቅ ነገር ሆኖ አላየውም። ምክንያቱም አንዳንድ አባቶች እዛ በቤተክርስቲያን ውስጥ ነቀዝና ተኩላ ሆናችሁ የገባችሁ ካቶሊክ ቀብቶ ያስቀመጣችሁ ናችሁ እንጂ እናንተ የተዋህዶ አባቶች አይደላችሁ። እውነተኛ የተዋህዶ አባት አይቸኩልም። በጾም በጸሎት በሱባኤ ይጠይቃል። የኔ መልእክት እውነት የእመቤታችን ነው ወይስ አይደለም የሚለው የወላዲተ አምላክ መልእክት ነው። አሁንም መልእክቱ እንዲህ ነው። የኢትዮጵያ መንግስት በአሁኑ ሰዓት የሚገዛው የኢትዮጵያ መንግስት እመቤታችን በአማላጅነቷ የነገረችኝ እግዚአብሔር የፈቀደው ነገደው የኢትዮጵያ መንግስት ከዚህ ሰዓትና ከዚህ ደቂቃ በኋላ በኢትዮጵያ ላይ ያለህን ኃይል በሙሉ በቃ ተብሏል። ስልጣንህ ከዚህ ሰዓት ጀምሮ በቃ እግዚአብሔር አምላክ ተቆጥቷልና ተብሏል። በአብርሃም ስላሴ ስም፣ በአማኑኤል ስም፣ በቃል ኪዳን እመቤት ስም፣ በቅዱስ ሚካኤል በቅዱስ ገብርኤል ስም ከዚህ ሰዓት ከዚህ ደቂቃ በኋላ እግዚአብሔር አምላክ ወላዲተ አምላክ አስራት ሀገሯን ተረክባለች።
ይበቃሃል ተብለሃልና በቃ እግዚአብሔር ስሙ የተመሰገነ ይሁን። የኢትዮጵያ ሕዝብ ይሄ ምስራች አይደለም፣ በጭራሽ ምስራች አይደለም ለእናንተ ለመንግስትም ይሄ መልእክት እንዳለው ለሕዝብ መልእክት አለ። በቤታችን በሕዝብ ላይ ያዝናለች። በቤተ ክህነት ርስተ ማርያም በሲኖዶሱ ላይ እንባዋን እያረገፈች ያለችባቸው አባቶች አሉ። ቅድስተ ማርያም ገብቻለሁ። ያየሁትንም በሰዓቱ በየቦታው ላይ ተመድቤ መሬታችን እንደ ሰላይ እያደረገች ብዙ ቦታዎች ገብቼ ወጥቻለሁ። እዛም ስራዎች ስለነበሩኝ የመንግስት መስሪያ ቤቶች ገብቻለሁ፣ ቤተክርስቲያኖች ገብቻለሁ፣ ሆስፒታሎች ገብቻለሁ፣ ጎዳና ላይ ወጥቻለሁ። ያልገባሁበት ቦታ የለም። በቅርብ የሄድኩትም ሽንቁሩ ሚካኤል ነበር። ሽንቁሩ ሚካኤል በ15 ትእዛዝ ስለነበረኝ ማህበሩ የመድኃኔዓለም እመቤታችን ማህበር ምንድነው ያዘጋጀነው ትንሽ የበረከት ስራ ተብሎ ወደዛ እንድጓዝ እግዚአብሔር በፈቀደልኝ ሄጄ እዛ ቦታ ላይ የበረከት ስራ በሚሰራበት ሰዓት ትልቅ ታሪክ ነው ያየሁት። እዛ ቦታ ላይም የሄድኩበትም አንዱ ዋናው ትልቁ ነገር 3 ጸጋ ያላቸው አባቶች እዛ ታስረው ተቀምጠዋል። የሚያሳዝነው እግዚአብሔር እንዲያገለግሉ ያስቀመጣቸው ናቸው። ግን ብዙ ፈተና እየደረሰባቸው ስለሆነ ያቺን የትንሳኤዋን ደውል እስኪሰሙ ድረስ እንደ ህመምተኛ እዛ ቁጭ ብለዋል ጸበል ቦታ ላይ። ያንንም ላይና እዛ ያለውን ጸበልተኛ ይሄንን ነግሬያቸው እንደመጣው ያንን ታላቅ የቅዱስ ሚካኤል ጸበል ቦታ ጸበልተኛውን ስነ ስርዓት አድርገው ንጽህናቸውን እንዲጠብቁ ራሱ ሊቀ መልአኩ በዛ ቦታ ላይ እንደሚቆምና ታላቅ ስራ ያለበት ቦታ እንደሆነ ምእመኑ እዛ ታማሚው ስርዓት እንዲኖረው ክርስትናቸውን በደንብ እንዲያጠቁ ቅዳሴ በሰዓት እንዲገቡ የሥርዓቱንም እንዲያከብሩላት የተፈቀደውንና የተወደደውን እግዚአብሔር በቤተ መቅደሱ ያዘጋጀውን በአግባቡና በስነ ስርዓቱ እንዲጠቀሙና እንዲገለገሉበት የተናገረውን አስተላልፌ መጥቻለሁ። ሌላም ብዙ ተአምሮች የተደረጉ አሉ በዛው በሽንቁሩ ሚካኤል። አሁንም እግዚአብሔር አምላክ ለሁላችንም ይድረስልን። ዓለም ባንክ ማርያም፣ እንጦጦ ማርያም ብዙ ጸበልተኞች ወድቀው ይገኛሉ። ጸበልተኞቹ ብዙ ጸሎት የሚገባቸው አባት ሄዶ ሊጎበኛቸው እውነት ዛሬ ሲኖዶስ ውስጥ ብዙ መስቀል ይዛችሁ ያላችሁ አባቶች አላችሁ። እነዚህን የጸበልተኞች ተስፋ ቆርጠው ተስፋ ሊቆርጡበት የማይገባ ቦታ ላይ ቁጭ ብለው 10 ዓመት 15 ዓመት 3 4 5 ዓመት ጸበል ቦታ ላይ ቁጭ ብለው መልእክት ነግሬያቸው ነው የመጣው። በ3 ቀን መዳን በአንድ ቀን መዳን የሚቻል ቦታ ላይ ስለምን ይሄን ሁሉ ጊዜ ተቀመጣችሁ? ችግር አለባችሁ ማለት ነው እያንዳንዳችሁ ልቦናችሁ ውስጥ ብዬ ነው። ማን ይንገረን ማን ያስተምረን ነው ያሉት። ተጥለናል፣ ቆሻሻ ላይ ተጥለን ተቀምጠናል፣ እንደ ቆሻሻ ሰዎች ታይተናል የተባለ እዛች የተቀደሰች ቦታ ላይ እኛ እንደ ቆሻሻ ላይ ተጣልነው ያሉት። ይሄ እጅግ ያሳዝናል። ዛሬ ስንቶቻችንን ቤተክርስቲያን ገብተን የምናስቀድስ ስርዓቷን ስምንጠብቅ ስንቶቻችንን አህዶ አብሳ ይባል የምንገባ ስንቶቻችንን ገንዘብ ሰጠን ብለን እኛ የምንኮፈሰው ቤተክርስቲያን ውስጥ። ስለዚህ ዛሬ መንግስት በቃ በኢትዮጵያ ላይ ያለህን ስልጣን በቃ ሲባል አይደለም የኢትዮጵያ መንግስት ብቻ ሳይሆን ጠቅላላ ህዝብ ኃላፊነትና ግዴታውን በአገሪቷ ላይ ያልተወጣ ሁሉ ተጠያቂ እንዳልሆነ ያንን ተጠያቂነቱን በጾምና በጸሎት መጠየቅ እንዳለበት ነው ማቀው። ዛሬ አስትሮ ማርያም የነነዌ ጾም የተያዘበት ነው። በሲኖዶሱ ትእዛዝ የተሰጠበት የጾም ቀን ነው። ያንዳንዳችሁ ጾሙን የያዛችሁ ሁሉ እውነት ከልብ ጾማችሁ ከልብ ሱባኤ አድርጋችሁ ጠይቁ። ይሄ መልእክት እውነት እስራኤል አምላክ አንተ ፈቅደህ ነው ወይ? እውነት ወላዲት አምላክ አብረሻት አለሽ ወይ? እውነት ይሄ መልእክት ትክክል ነው ወይ? እንድንፈጽመው እግዚአብሔር ልጆቹ እንዲጠፉ ስለማይፈልግ እግዚአብሔር በረቀቀው መንገድ ያናገራል። ኢየሱስ ጌታ ነው ብላችሁ የምታስተምሩ አንዳንድ አላችሁ። ኢየሱስ ጌታ መሆኑን ተዋህዶ ዛሬ አይደለም፣ ኢትዮጵያ ዛሬ አይደለም ታውቀው ያለችው ወላዲት አምላክ። ይሄንን ሳውዲ አረቢያ ላይ ሄዳችሁ ስበኩት። ኢትዮጵያ ላይ ሳይሆን ኢትዮጵያ ከጥንት ከጠዋት የመጣች ኢየሱስ ክርስቶስ ጌታነቱን የድንግል ማርያም ልጅ መሆኑን የሐዋርያቶች አለቃ የጌቶች ሁሉ ጌታ የነገስታት ንጉስ መሆኑን ተዋህዶ ኢትዮጵያ አስተምራለች። ባንድ በቴራ ሴትም ቆማ እየተናገረች
ኢየሱስ ጌታ ነው ብላችሁ የምትሉትን ሂዱ ይሄን የማያውቁበት ሀገር ሄዳችሁ አስተምሩ ብላለች። ተዋህዶ ሃይማኖት መልእክቱም ይሄ የኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖት ለዓለም መመሪያ የምትሰጥበት ሰዓት ስለደረሰ ነው ቆሜ የምናገረው። የምኖረውም በኢትዮጵያ በአዲስ አበባ ላይ ነው። ይሄንን ለመረዳት እያንዳንዳችሁ በጸሎት ተንበርከኩ። ጉልበት አይደለም፣ ልብ ይሰበር። አባቶች እውነት እኔ የእመቤታችንን መልእክት ማስተላለፌን ለማወቅ ህዝብ እንዳይሳሳት በጸሎት ጠይቁና መልስ ስጧቸው። አትፍሩ። የሚያስፈራኝ ምንም የሚያስጨንቀኝ መሳሪያ ነው ያስፈራኝ። ብሎ ስለ ጮኸ ያስፈራኝ። የሰውን ቲፎዞ ነው አልፈልግም፣ የመላእክትን ተራዲነት እንጂ። ስለዚህ መንግስትን ብቻ ነው ዛሬ የዚህ 666 አባል ሆናችሁ ኢትዮጵያን የምታዘርፉ በህዝብ ውስጥ መሀል ያላችሁ ብዙሃን አላችሁ። አውቃችኋለሁ በተሰጠኝ ጸጋ የት ቦታ እንዳላችሁ። አዲስ አበባን ከ2007 ጀምሬ ከገባሁ ጊዜ እስካሁን ድረስ ማካልልበት የት ቦታ እንዳላችሁ አውቃለሁ። ምልክት እየተሰጠኝ ነው። የት መኖሪያ ቤት እንደምትኖሩ፣ ምን እንደምትሰሩ፣ ምን ስራ እንዳላችሁ፣ ምን እንደምታካሂዱ ይሄን ሁሉ አውቃለሁ። ሌላ በመጨረሻ ላይ የምናገረው እውነት የኢትዮጵያ መንግስት ይሄንን መልእክት እውነት አንቺ እቺ ልጅ በሃይማኖታዊ ነው ያስተላለፈችው ወይስ በራሷ ፍላጎት ለሚለው እውነት ነው። ይሄ የእግዚአብሔር መልእክት ነው። ልትፈጽመው ዘንድ ግድ ይልሃል። ግድ ነው። የእግዚአብሔር ትእዛዝ ይፈጸማል። አንተም በዚህ ምድር ላይ ሆነ ህግን ፈጽሙ እያልክ ነው ያለው። ይሄ ደግሞ የሰማይ ህግ ነው። የሙሴን ታሪክ በእውነት ልታሳዩ ይገባችኋል የሃይማኖት አባቶች። የሙሴን ታሪክ በተግባር እግዚአብሔር በሙሴ ስደነቅ፣ እኔ ባህሩን ከፍሎ ሲያሻግር ስደነቅ፣ ዘዋልድባ ገዳም አሁን ጥር 1 ላይ ማህበሩ እዛ ደርሶ መጥቷል። ያየውን ድንቅ ነገር ነው። ዘዋልድባ ገዳም ለሁለት ተከፍለዋል። ቤተ መናስና ቤተ ጣዕም ተብለው ተከፍለዋል። የሚገርም ነው። እኛ ይሄንን ገዳሙ ለሁለት እንደተከፈለ እመቤታችን ነግራኛለች። በጣም ያሳዝናል። በመሃል አውሬ በመግባቱ በመሃላቸው ግን የሚደንቀው ነገር ለማስታረቅ የሚሄዱም ሰዎችም እንዳሉ ሰምቻለሁ። እዚህ ጋር ግን እመቤታችንን ስጠይቅ አንዱ ቤተ ጣዕም ማለት ነው። ቤተ ጣዕም እንግዲህ አማርኛዬንም አስተካክሉኝ። የካቶሊክ ስርዓት ነው የሚታይበት። ቤተ ምናስ ደግሞ ስርዓታቸው የተዋህዶ የጥንቷ የተዋህዶ ስርዓት ይታይበታል። ይሄ እመቤታችን የምትናገረው ነው። እርግጥ ብዙ ጊዜ ሆኗቸዋል። 100 ዓመት ይሆናል ይመስለኛል ይሄ ነገር ከመጣ። አሁንም እመቤታችን ወላዲተ አምላክ አጽድታ ታውጣ። ጊንጡንና እባቡን ስር ሰዷል። በተዋህዶ ሃይማኖት አባቶች ስለ ቅድስተ ማርያም ስለ ሳሊተ ምሕረት ከዚህ በፊት 2008 ላይ ተናግሬያለሁ። እመቤታችን በዛች ቤተክርስቲያን እያለቀሰች እንደሆነ ተናግሬያለሁ። የኔ ያልሆኑት ገብተውብኛል። ማሰጣቸው ቀሚሱን ማሰጣቸው፣ መቋሚያውን ማንሰጣቸው፣ ጽናጽኑን ማንሰጣቸው ስለምን ቤተ መቅደስ የገቡብኝ ብላ ስለምትናገራቸው በጾምና በጸሎት ህዝበ ክርስቲያን የያዛችሁትን ችን 3 ነነዌ ጾም ብትጠይቁ ይሻላል። እግዚአብሔር ድንቅ ነው። በዛ ዘዋልድባ ገዳም ያደረገው ማህበሩን በዛ ቦታ ላይ የተደረገውን ነገር አባቶች እንዴት እንደገለጹላቸውና እንዴት እንዳሳዩአቸው የሚደንቅ ነው። ያንን ቦታ እንዲታረስ መንግስት ያንን ቦታ ልማት ተፈልጎ ወዛች ቦታ ላይ ሄዶ ነበር። ያንን ባለሀብት እዛ ቦታ ላይ ገብቶ በሚያርስበት ሰዓት የተባለው እግዚአብሔር እስከ ተወሰነ ድረስ እንዲሄዱ ፈቀደላቸው። እያረሱት የሆነች ቦታ ላይ ሲደርስ መሬቱ ለመሃል ተሰንጥቆ መኪናውን እስከነ ሹፌሩ ይዋጥ አልበቃላቸውና ሁለተኛ ደገሙ። አሁንም እንደገና መሬቱ ተሰንጥቆ እንደገና ይዋጥ። ይህ እግዚአብሔር ድንቅ ስራ በሙሴ ስደነቅ እዚህቹ ሀገሬ ላይ ቁጭ ብሎ እግዚአብሔር ድንቅ ስራውን አሳየ። ዛሬ ኢትዮጵያውያን በተለያየ ሃይማኖት ልንከፋፈል አይገባም።
በዘር ልንከፋፈል አይገባም። እግዚአብሔር ድንቅ ስራውን ያደረገበት ሀገር ላይ ነው የተቀመጥነው። አንድ ልንሆን ይገባ ነበር። አሁንም እግዚአብሔር አንድ ያድርገን። አሜን። አሁንም ኢትዮጵያ እግዚአብሔር አምላክ የዓለም ብርሃን ናት። አሜን ያድርግልን። የዓለም ብርሃን ትእዛዙንም የእግዚአብሔርን ትእዛዝ እንድንፈጽም ይርዳን። የአማላጅቷን የቅድስተ ቅዱሳን የቤዛዊት ዓለም የፍቅሯን እናትነቷን የምንረዳበትና ማሪን ይቅርበይን ብለን የምንልበት ሰዓት ይድረስልን። የናቁሽ ሁሉ ወደ እግሮችሽ ጫማ ይሰግዳሉ ብለዋል። እውነት ነው። እንዲህም ብዬም ከዚህ በፊትም ከ2007 ጀምሬ የምናገራት የሉቃስ ወንጌል አለች። የሉቃስ ወንጌል ምዕራፍ 1 ላይ ልክ የጸሎት መጽሐፋችን ላይ እንደተጻፈው ማለት ነው መዝገበ ጸሎት ላይ ማርያምም አለች ነፍሴ እግዚአብሔርን ታላቅ ታደርገዋለች፣ መንፈሴ በመድኃኒቴ በእግዚአብሔር ደስ ይላታል፣ የባሪያይቱን መዋረድ አይቷልና፣ እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። እሱ ታላቅ ስራውን ለእኔ አድርጓልና ስሙም ቅዱስ ነው። ለሚፈሩትም ለልጅ ልጅ ነው። ኃይልን በክንዱ አደረገ። በልባቸው ሀሳብ የሚኮሩትን ትዕቢተኞች በታተናቸው። ብርቱዎቹንም ከዙፋናቸው አወረዳቸው። የተዋረዱትንም ከፍ ከፍ አረጋቸው። የተራቡትንም በቸርነቱ አጠገባቸው። ባለጠጎቹንም ባዶ እጃቸውን ሰደዳቸው። ምሕረቱን እንዲያስብ እስራኤል ባሪያውን ተቀበለ። ለአባቶቻችን ለአብርሃምና ለዘሩ እስከ ዘላለም ድረስ እንደተናገረ ለአብርሃም አምላክ እግዚአብሔር ምስጋና ይድረሰው። ይሄን እድል ለሰጠኝ አምላክ ምስጋና ይድረሰው። አሁንም መንግስት ይሄን ነገር ተግባራዊ ልታደርግ ግድ ይላል። ትእዛዝ ነው። የእግዚአብሔር ትእዛዝ መናቅ ወይም መገፋት የማይችል የኃያሉ ጌታ ፈርዖንን ድል ያደረገ ጎልያድን ድል ያደረገ የእስራኤል አምላክ በኢትዮጵያ ላይ በቃ ያለውን ሊፈጸም ግድ ይላል። የህዝብ ቲፎዞ የመንግስትን ቲፎዞ እህተ ማርያም አትፈልግም። ህዝብን ቢቃወመኝ መንግስትን ቢቃወመኝ እህተ ማርያም ቦታ የለኝም። የአምላኬን ትእዛዝ ማስተጋባት እንጂ ከሰማይ የተሰጠኝን ማስተላለፍ። 1 ወር ከሳምንት ጸሎት የተያዘበት ነገር ለእያንዳንዳችን እግዚአብሔር ልቦናችንን ከፍቶልን በንስሐ የምንሰበርበት ያድርግልን። ቤተ ክርስቲያንም ስንሄድ ልባችንም አብሮ ይሂድ፣ አእምሯችንም ይታጠን። ተኮፍሰን አንሂድ። ቤተ ክርስቲያን ድረስ መኪና ይዛችሁ የምትገቡ አይቻልም። አባቶች በንብርክክ ነበር ቤተ ክርስቲያን የሚገቡላት። በጫማና በካልሲ አይረገጥም ቤተ ክርስቲያን። እውነት ወላዲተ አምላክ ከኔ ጋር መሆኗን ማወቅ የሚፈልግ እስቲ እውነት ካንቺ ጋር ልጅላችሁ የምትሉ ከሆነ መኪናችሁን አርቃችሁ ቤተ ክርስቲያን በእግራችሁ ጫማችሁና ካልሲያችሁን አውልቃችሁ ነጠላችሁን መስቀለኛ ለብሳችሁ በንስሐ ታጥባችሁ ቤቷን በእግር እርገጡ። ምልክቱንም እሰጣለሁ ብላለች። መንግስትን ምልክቱ ይሄ ነው። ሌላ በአሜሪካን ኤምባሲ ውስጥ በጣም የሚደንቅ ነው። እኔም ይሄንን በተሰጠኝ ጸጋ ነው ያየሁት። ሰው ልጅ የሚያየውን ያለው ሰው ልጅ የማያየውን ደግሞ ውስጥ የተገለበጠ ውስጥ የተሰረሰረ ውስጥ የተቆፈሩ ታሳየኛለች። የት ንዋያተ ቅዱሳን ከዚህ ሀገር ወጥተው የት እንደገቡ ሁሉ ማስረጃዎች አሉ። በብራና የተጻፉ በቅርብ 2010 ላይ የወጡ ሁሉ አሉ። የት ሀገር እንደገቡ ሁሉ ማስረጃ አለ። አሜሪካን ሀገር ብዙ ኢትዮጵያኖች ይኖራሉ። ደስ ያለኝ አሁን የታቦቱ ሲወጣ ታጅበው ነው የወጡት አሜሪካኖች። እውነት ልባችሁ የሚሰበር ለእግዚአብሔር እውነትን እንድታዩ ከስደት ዓለም ግቡ ተብላችኋል። ሰዓቱና ጊዜውንም የምናገርበት ሰዓት አለ። ከዚህ ሰዓት ጊዜ በኋላ መግባትን መውጣትን አይቻልም ተብሎ የሚነገርበት ሰዓት ነው። እያንዳንዳችሁ ግን በጸሎት ካልቆማችሁ መልሱን አታገኙት። አገራችሁን ሳትረግጡ እንዴት ትቀራላችሁ? ያቺን ያያችኋትን ታቦት ዳግመኛ ላታዩት። ለምንድን ነው አሜሪካ የምትዩ? መጀመሪያ ለእንግሊዞችን መጀመሪያ መልእክት አስተላልፈዋል። አሜሪካን ሀገር ለምን ተባለም? የአሜሪካን ኤምባሲ በኢትዮጵያ ላይ ያለውን ደጋግመሽ ሄደሽ ይሁን ኤምባሲውን እያለች የደጋገምኩ እየሄድኩ ነበር። የሚደንቀው ነገር የኢትዮጵያ መንግስት አያውቅም። ይሄ በኤምባሲ ውስጥ መሬት ለመሬት የተቆፈረ ስር አንደርግራውንድ መሬት ለመሬት የተሰራ ዋሻ ነው ላይ ታምላክ ያሳየች። በዛ ውስጥ
ኤምባሲ ውስጥ የሚሰሩ ኢትዮጵያውያን ሰራተኞች ወይ ሌላም ዜጎች ቢሆኑ አላውቅም ስልክ ማውራት እዛ ቦታ አይፈቀድም። ኤምባሲ ውስጥ አይፈቀድም። ውጪ ነው የሚፈቀድላቸው። ውስጥ የምታሳየኝ እመቤታችን ልክ የትሬን አንደርግራውንድ እንደ ቤዝመንትም ይመስላል። ይሄንን በ2007 ባራክ ኦባማ ነው 2007 ይመስለኛል የመጣው ባልሳሳት በዚህ እርግጠኛ አይደለሁም ምን ዓመተ ምህረት ላይ እንደመጣ የመጣ ጊዜ ነው እሱ ይሄንን ቦታ የመርቆት ይወጣ እንደ ዋሻ ነው። ይሄንን በጣም በሚስጥራዊ የተሰራ ነው። ዛሬ አይደለም ፕሮግራሙን ያወጡት እነሱ ጥንት ነው ከኃይለ ሥላሴ በፊት የወጣ ፕሮግራም ነው። ከዛ በፊት የወጣ ፕሮግራም ኢትዮጵያን እንዴት እንደሚያጠፋት ፕሮግራም ላይ ያዘጋጁት። አንደኛው አሜሪካን፣ እንግሊዝ፣ ጀርመን፣ ፈረንሳይ፣ ካናዳ፣ ኬንያ፣ ሱዳን 7 ሀገራት። እነዚህም ሀገሮች እነዚህም ኤምባሲዎች ከኢትዮጵያ ላይ ተነቅለው እንደሚወጡ ምንም ጥርጥር የለም። ጠቅላላ የምዞርበት ቦታ ላይ ሁሉ ስራ አለ። ስወጣ ከዚህ ግቢ መልእክት አለ፣ ስራ አለ። አሁንም በአሜሪካን ኤምባሲ ውስጥ የሚደረገውን የተደረገውን መንግስት ይሄን ልታጣራ ትችላል። ምክንያቱም ይሄ መልእክት እውነት እግዚአብሔር ፈቅዶ ነው ወይ ያስተላለፈችው የሚለውን ነገር ለማጣራት እኔ በተሰጠኝ ጸጋ ኤምባሲ ውስጥ ሳልገባ ያየሁትን በራእይ በተነገረኝ መሰረት ማለት ነው። ምንድነው እዛ የተቆፈረው ነገር? በእርግጥ የእግዚአብሔር መልእክት የረቀቀ ነው። ከአባቶች ጋር ተነጋገሩበት፣ ግን ጊዜ የለም። በቃ ብሏል እስራኤል። ወስብሐት ለእግዚአብሔር። ጨርሻ ኢትዮጵያዊት ነሽ ክብርንም ልበሺ በአዲስ ምስጋና ይሞላ ልብሽ። የተወደደ ነው በእግዚአብሔር ሕዝብሽ የተወደደ ነው በእግዚአብሔር ሕዝብሽ።